አርእስተ ዜና ጠቅላይ ሚኒስትር አብይ አህመድ ከዩናይትድ ኪንግደም የኮመንዌልዝ ልማት ጉዳዮችና የውጭ ጉዳይ ሚኒስትር ጋር ተወያዩ። ኢትዮጵያና ብሪታንያ በስትራቴጂካዊ ኃይል መሰረተ ልማት ግንባታ ላይ አዲስ ስምምነት ተፈራረሙ። ኢትዮጵያ ትላንት ስታለማቸው የነበሩ ትላልቅ ራዕዮችን ወደ ተግባር በመለወጥ በአፍሪካ የብልጽግና ተምሳሌት የመሆን ጉዞዋን አዲስ ምዕራፍ ላይ ማድረሷን የመንግስት ኮሚኒኬሽን አገልግሎት አስታወቀም። ኢትዮጵያ ለታዳሽ ኃይል ልማት የሰጠችው ትኩረት ለአረንጓዴ ኢኮኖሚ ልማት መሰረት መሆኑን በዘርፉ የተመዘገቡ ያሉ ስኬቶች ያመላከቱ ነው። እንደምን አምሽታችኋል። ከኢትዮጵያ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። ተመስገን በየነ ነኝ። ከኛ ጋር ሆኑ። ጊዜው እየቀረበ ነው። ነገ የሚወሰነው ዛሬ በሚደረግ ዝግጅት ነው። አሁን የመስማት የመጠየቅና የመረዳት ወቅት ነው። የትኛው ሐሳብ ለሀገር ይበጃል? የትኛው መንገድ ለልጆቹ ይጠቅማል? ከወራቶች በኋላ የምታኖሩት አሻራ የታሪክ ምስክር ይሆናል። ራሳችሁን አዘጋጁ፣ መረጃችሁን ማጥሩ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ የሐሳብ ገበታ በመሆን ለሰባተኛው ሀገራዊ ምርጫ ልዩ ዝግጅቱን አጠናቋል። የፖለቲካ ፓርቲዎች አማራጭ ሐሳቦቻቸውን የሚያጋሩበት፣ በሰለጠነ መንገድ የሚከራከሩበትን መድረክ ወደ እርስዎ ይዘን እንቀርባለን። ኢትዮጵያ በልጆቿ ውሳኔ ትደምቃለች። ነገን ለመወሰን ዛሬ ማሰብ ይጀምሩ። ዝግጁ ኖት? ቀዳሚው ዜናችን ይህ ነው። ጠቅላይ ሚኒስትር አብይ አህመድ ከዩናይትድ ኪንግደም የኮመንዌልዝ ልማት ጉዳዮችና የውጭ ጉዳይ ሚኒስትር ጋር ተወያዩ። ኢትዮጵያና ብሪታንያ በስትራቴጂካዊ የኃይል መሰረተ ልማት ግንባታ ላይም አዲስ ስምምነት ተፈራርመዋል። ጠቅላይ ሚኒስትር አብይ ከዩናይትድ ኪንግደም የውጭ የኮመንዌልዝና የልማት ጉዳዮች ሚኒስትር ዩቬት ኮፐር ጋር በሁለትዮሽና እንደዚሁም ደግሞ ቀጠናዊ ጉዳዮች ላይ ፍሬያማ ውይይት አድርገዋል። ከውይይቱ ጎን ለጎን በሁለቱ ሀገራት መካከል የኢንቨስትመንትና የሀብት አስተዳደር የቴክኒክ ትብብርን ጨምሮ ሁለት ግዙፍ የኃይል ማስተላለፊያ ፕሮጀክቶችን ወደ ተግባር የሚያስገቡ የልማት ስምምነቶች ተፈርመዋል። ስምምነቶቹም የሆርሶ አይሻ 400 ኪሎ ቮልት እና የደጋሃቡር ቀብሪ ዳሃር 132 ኪሎ ቮልት የኃይል ማስተላለፊያ ፕሮጀክቶች ናቸው። እነዚህ ስምምነቶች በሀገራቱ መካከል ያለውን ትብብር ይበልጥ በማጠናከር ስትራቴጂካዊ መሰረተ ልማቶችን ለማስፋፋት ትልቅ እርምጃ መሆናቸውን ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ኢትዮጵያ ትላንት ስታለማቸው የነበሩ ትላልቅ ራዕዮችን ወደ ተግባር በመለወጥ በአፍሪካ የብልጽግና ተምሳሌት የመሆን ጉዞዋን አዲስ ምዕራፍ ላይ ማድረሷን የመንግስት ኮሚኒኬሽን አገልግሎት አስታወቀ። በትናንትናው ዕለት በጠቅላይ ሚኒስትር አብይ አህመድ መሪነት የቀጣናው ሀገራት መሪዎች በተገኙበት የተመረቁት ግዙፍ ፕሮጀክቶች ኢትዮጵያ ቃልን በተግባር የመፈጸም ብቃቷን ለዓለም ያስመሰከረችበት ታሪካዊ ክስተት ሆኖ ተመዝግቧል ሲል የመንግስት ኮሚኒኬሽን አገልግሎት በጉዳዩ ላይ ባወጣው መግለጫ አስታውቋል። የታዳሽ ኃይል ሉዓላዊነትና የቀጠናው ትስስር በምስራቅ አፍሪካ ቀዳሚ የነፋስ ኮሪደር ላይ የተገነባው የአይሻ 2 የነፋስ ኃይል ማመንጫ የመረቃ ስነ ስርዓት ኢትዮጵያ የቀጠናው የታዳሽ ኃይል ማዕከል የመሆን ጉዞዋን አፋጥኖታል። ይህ ፕሮጀክት ለሀገር ውስጥ ኢንዱስትሪዎች የኃይል ዋስትና ከመሆን ባለፈ ለጎረቤት ሀገራት የኢኮኖሚ ትስስር እንደ ጀርባ አጥንት የሚያገለግል የሰላም ድልድይ መሆኑም ተገልጿል። ኢትዮጵያ ከውሃ ከነፋስና ከምድር ውስጥ እንፋሎት በምታመነጨው ንጹህ ኃይል በዓለም አቀፍ ደረጃ የአረንጓዴ ልማት መሪነቷን እያረጋገጠች መምጣቷም በመግለጫው ተመላክቷል። በሌላ በኩል የቱሪዝም ዘርፉን ከፍ የሚያደርገውና የገበታ ለትውልድ አካል የሆነው የሸበሌ ሪዞርት በይፋ ተመርቋል። ሪዞርቱ የሀገሪቱን ባህላዊ እሴቶች ከዘመናዊነት ጋር አቀናጅቶ የያዘና ኢትዮጵያ ያላትን የቱሪዝም አቅም ወደ ኢኮኖሚያዊ ጥቅም የመለወጥ ብቃቷን ያሳየ ድንቅ ውጤት በሚልም ተገልጿል።
ዛሬ ላይ በሀገሪቱ እየታየ ያለው ትልቁ ድል ፕሮጀክቶችን ጀምሮ የመጨረስ ባህል መዳበሩ ነው። ኢትዮጵያ ከአንድ ግዙፍ ፕሮጀክት ወደ ሌላኛው የምትሸጋገርበት ፍጥነትና ቅልጥፍና ማንኛውንም ውስብስብ ስራ የማስተባበር አቅም መገንባቷን እንደሚያሳይ በመንግስት ኮሚኒኬሽን አገልግሎት መግለጫ ላይ ተጠቁሟል። ትናንት በሰላም እጦት ይታወቁ የነበሩ አካባቢዎች ዛሬ የልማት ተምሳሌት መሆናቸው መንግስት የገነባው ሰላም ለልማት ማገር መሆኑን ያረጋገጠ ሲሆን በቀጣይም ከቀጠናው ሀገራት ጋር በመሆን ለጋራ ብልጽግና የሚደረገው ጥረት ተጠናክሮ እንደሚቀጥልም ተገልጿል። ኢትዮጵያ የምታለም ብቻ ሳትሆን ህልሟን ወደ እውነት የምትቀይር የአፍሪካ ኩራት ሆና የምትቀጥል ቆራጥ ሀገር ናት ሲልም የመንግስት ኮሚኒኬሽን አገልግሎት መግለጫውን ቋጭቷል። በትናንትናው ዕለት ጠቅላይ ሚኒስትር አብይ አህመድ ከጅቡቲና ከሶማሊያ ፕሬዝዳንቶች ጋር ከገበታ ለትውልድ አብይ ፕሮጀክቶች መካከል የሆነውን በሶማሌ ክልል የተገነባውን የሸበሌ ሪዞርትና አይሻ 2 የነፋስ ኃይል ማመንጫ መርቀዋል። የሸበሌ ሪዞርትን በተመለከተ አሃዛዊ መረጃዎችና ቀጠናዊ አንድምታውን ብሩክ ተስፋዬ እንደሚከተለው ያስቃኘናል። የሸበሌ ሪዞርት የገበታ ለትውልድ ዋነኛ ፕሮጀክት ሲሆን በ385 ሄክታር መሬት ላይ ያረፈ ነው። በአንድ ጊዜ እስከ 400 እንግዶችን ማስተናገድ የሚችሉ 3 ምግብ ቤቶች፣ ልዩ የባህል ማዕከል፣ ዘመናዊ የክብረ በዓላትና የስብሰባ አዳራሾች፣ የህፃናት መጫወቻ ስፍራዎችና 15.4 ኪሎ ሜትር የሚረዝሙ የእግረኛ መንገዶችንም የያዘ ነው። የሸበሌ ሪዞርት ማህበራዊ ትስስርንም ለማጠናከር ታሳቢ ተደርጎም ነው የተገነባው። 10,000 የፍራፍሬ ተክሎችን ካረፉበት የፍራፍሬ ፓርክ ጀምሮ እስከ ዋናው የግመል ፓርክ ድረስ እያንዳንዱ የሪዞርቱ ገጽታ የኢትዮጵያን ተፈጥሯዊና ባህላዊ ሀብትን የሚያንጸባርቅ ነው። 51 የተጠናቀቁ የመኝታ ክፍሎችና በዓለም አቀፍ ደረጃ የሚገኙ የቱሪዝም አገልግሎቶችን እውን ያደረገም ነው። የሸበሌ ሪዞርት ኢትዮጵያን በአፍሪካ ቀዳሚ የቱሪስት መዳረሻ ለማድረግ በሚደረገው ጉዞ ውስጥ ትልቅ ታሪካዊ ጥፋት ነው። ይህ ፕሮጀክት ህልምን ወደ እውነት የመለወጥ የኢትዮጵያን የተፈጥሮና የባህል ጸጋዎች መላው ዓለም የሚካፈለው ቅርስ ለማድረግ የመደመር መንግስት በተግባር የታየበት ታላቅ ስራ ነው። ይህ ፕሮጀክት ህልምን ወደ እውነት የመለወጥ የኢትዮጵያን የተፈጥሮና የባህል ጸጋዎች መላው ዓለም የሚካፈለው ቅርስ የማድረግ የመደመር መንፈስ በተግባር የታየበት ታላቅ ስራ ነው። ታዲያ የዚህ ፕሮጀክት ከሀገር ባለፈ ቀጠናዊ አንድምታው ምንድነው የሚለውን እንመልከት። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድና የጅቡቲው ፕሬዝዳንት እስማኤል ኦማር ጌሌ በተገኙበት የተመረቀው የሸበሌ ሪዞርት ፖለቲካዊና ዲፕሎማሲያዊ መልእክቱ ሚዛን የሚደፋ ሆኖ ተገኝቷል። የሶማሊያና የጅቡቲ መሪዎች በስፍራው መገኘታቸው ኢትዮጵያ ከጎረቤቶቿ ጋር ያላትን ግንኙነት በልማትና በጋራ ተጠቃሚነት ላይ ለመገንባት የምታደርገውን ጥረት የሚያሳይ የዲፕሎማሲ ማሳያም ተደርጎ ይወሰዳል። ሸበሌ ሪዞርት የሚገኝበት ስትራቴጂካዊ ስፍራ ለሶማሊያና ለጅቡቲ ቅርብ መሆኑ ፕሮጀክቱን የኢትዮጵያ ብቻ ሳይሆን የታላቋ ምስራቅ አፍሪካ መዳረሻ ያደርገዋል። የመሰረተ ልማት ትስስርን በማጠናከር ረገድም በሪዞርቱ ዙሪያ የተገነቡ መንገዶች የአየር ትራንስፖርት አማራጮችን ጨምሮ ድንበር ተሻጋሪ የንግድ እንቅስቃሴን ይበልጥ ያነቃቃሉ። ሪዞርቱ ውስጥ የተገነባው የባህል ማዕከል፣ የግመል ፓርክ የሶማሌ ብሔረሰብን የጋራና ቀጠናዊ የሆኑ እሴቶችን ይበልጥ የሚያጎላ በመሆኑ በህዝቦች መካከል ያለውን ትስስር ወደ ተሻለ ደረጃም ያጠናክራል። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ በገበታ ለሀገርና በገበታ ለትውልድ ፕሮጀክቶች የሀገር ውስጥ አንድነትን ብቻ ሳይሆን የውጭ ኢንቨስትመንትን ለመሳብና የሀገሪቱን ገጽታም ለመቀየር ትልቅ ስራዎችን እየሰሩበት ይገኛሉ። የጎረቤት ሀገራት በዚህ ፕሮጀክት ምረቃት ላይ መገኘታቸው ኢትዮጵያ በቀጠናው ያላትን የልማት አጋርነት ሚና ወይም የዲቨሎፕመንታል ሊደርሺፕ እውቅናን እንደመስጠትም ይቆጠራል። የሸበሌ ሪዞርት መመረቅ ድንቅ የልማት ውጤት ብቻ አይደለም፣ በምስራቅ አፍሪካ ቀንድ የጥርጣሬ ፖለቲካን በልማት ትብብር የመተካት ጥረት ነው። ሶስቱ መሪዎች በአንድ መድረክ ላይ መቆማቸው ለዓለም አቀፉ ማህበረሰብ ቀጠናዊ ችግሮቻችንን በጋራ ልማት እንፈታለን የሚል ጠንካራ መልእክትንም ያስተላልፋል። ኢትዮጵያ በደፈን አፍሪካ እንደሚታወቀው ካላት የኢነርጂ ሶርሶች ከሞላ ጎደል ከክሊን ኢነርጂ የሚመረቱ ናቸው። ለዚህም አንዱ ማሳያው የአፍሪካ ግርማ ሞገስ፣ የአፍሪካ የመቻል ማሳያ፣ የአፍሪካ ህዝቦች ከፈለጉና ከወደዱ እንዲሁም ከተደመሩ አንጋፋ ስራ ጀምረው ሊጨርሱ
እንደሚችሉ ያሳየው በኢትዮጵያውያን ታስቦ በኢትዮጵያውያን ሀብት ብቻ የተገነባው የህዳሴ ግድብ ለኛ ለኢትዮጵያውያን ኩራት፣ ለመላው አፍሪካ ደግሞ የምሳሌነት ምልክት ነው። በህዳሴ ግድብ በሃይድሮ ፓወር ከውሃ የምናመረጨው ኢነርጂ ክሊን ኢነርጂ ነው። ቅድም እንደተገለጸው በርካታ ቦታ ከዊንድ በውስን ቦታ በጂኦተርማል ሌላም ግድቦች እየገነባን ስለሆነ ኢትዮጵያ የሚቀጥለውን የአፍሪካን ዘመን እድገት ለማረጋገጥ የሚጣለው መሰረት ከሞላ ጎደል በክሊን ኢነርጂ ላይ ያተኮረ መሆን አለበት ብላ ታምናለች። ኢትዮጵያ ለታዳሽ ኃይል ልማት የሰጠችው ትኩረት ለአረንጓዴ ኢኮኖሚ ልማት መሰረት መሆኑን በዘርፉ እየተመዘገቡ ያሉ ስኬቶች አመላካቾች ናቸው። እንደ አውሮፓውያን አቆጣጠር በ2011 ለአየር ንብረት ለውጥ የማይበገር አረንጓዴ ኢኮኖሚ ስትራቴጂን ቀርጻ በመስራት ላይም ትገኛለች። ኢትዮጵያ የመደመር መንግስትም ለዘርፉ በሰጠው ልዩ ትኩረት የተፈጥሮ ጸጋን ወደ ኢኮኖሚያዊ ኃይል የመለወጥ ሂደት የላቀ ውጤት እየተመዘገበበት ይገኛል። ምንተስኖት ይልማ። ሰደድ እሳት፣ ጎርፍና ድርቅ መሰል የተፈጥሮ አደጋዎች አሁን ላይ ዓለምን እየፈተኗት ይገኛሉ። ለእነዚህ የተፈጥሮ አደጋዎች መባባስ አንዱና ዋናው ምክንያት ደግሞ የዓለም ሀገራት ከታዳሽ ኃይል ይልቅ በካይና ለአየር ንብረት መዛባት ምክንያት የሆኑ አላቂ የኃይል አማራጮችን መጠቀማቸው ነው። እናም ኢትዮጵያ ይህንን የዓለም ፈተና የሆነውን የአየር ንብረት መዛባት ለመቀነስ አርያነት ያላቸውን ስራዎች በመስራት ላይ ትገኛለች። የደን ሽፋንን ከፍ ለማድረግ በአረንጓዴ አሻራ ንቅናቄ የሰራችው ስራ ጥሩ ውጤት የታየበት እና ለብዙዎች ምሳሌ የሆነም ነው። ከበራችሁ ኢትዮጵያውያን ሆይ እጃችን አፈር ካልነካ ጭቃ ካልነካ ካልደከምን የሚገነባ ሀገር የለም። ሁሉም ያማረ ሀገር በጀግኖች ልጆቹ በሆነ ዘመን በተፈጠሩ ትውልዶች የተሰራ ነው። ይህ ትውልድ የኢትዮጵያን እርግማን፣ የኢትዮጵያን የታሪክ ጥፋት፣ የኢትዮጵያን የልመና ታሪክ የሚቀይርና ኮርተው በሀገራቸው የሚኖሩ ራሳቸውን የሚያግዙ ለሌሎች የሚተርፉ ልጆች የምንፈጥርና የምናወርስ መሆን አለብን። ዓለም የአየር ንብረት ለውጥን ለመቋቋም ፊቷን ከነዳጅ ወደ ታዳሽ ኃይል በማዞር ላይ በምትገኝበት በዚህ ወቅት ኢትዮጵያም እንደ አውሮፓ አቆጣጠር በ2011 የአየር ንብረት የማይበገር አረንጓዴ ኢኮኖሚ ስትራቴጂን ቀርጻ በመስራት ከአፍሪካ ቀዳሚ ከሆኑ ሀገራት ተጠቃሽ ነች። ከ90 በመቶ በላይ የኤሌክትሪክ ፍጆታዋን ከውሃ የምትሸፍነው ኢትዮጵያም ከፀሐይና ከንፋስ እንዲሁም ከእንፋሎት ኃይልን ለማመንጨት ትላልቅ ፕሮጀክቶችን ወደ ስራ አስገብታ እየሰራች ትገኛለች። የኢኮኖሚ እድገቷን ከአካባቢ ጥበቃ ጋር ለማጣጣም የሚያስችላትን የአረንጓዴ ኢኮኖሚ ቀርጻ በመስራት ላይ የምትገኘው ሀገር ስትራቴጂዋ በዋነኛነት የታዳሽ ኃይል ምንጮችን በማልማት ላይ የተመሰረተ ሲሆን ይህም በምስራቅ አፍሪካ ንጹህ የኃይል ማዕከል ለመሆን ያላትን ርዕይ የሚያሳይ ነው። ይህ አረንጓዴ ኃይል ለቀጣይ የኢንዱስትሪ መስፋፋት አስተማማኝና ርካሽ ግብዓት በመሆን የአየር ንብረት ለውጥን ከመከላከል ባለፈ ለነዳጅ የሚወጣውን ከፍተኛ የውጭ ምንዛሬ ወጪን በመቀነስ የላቀ አበርክቶ አለው። በታዳሽ ኃይል ዘርፍ ታላቁን የህዳሴ ግድብን ጨምሮ በርካታ ግዙፍ ፕሮጀክቶችን በማጠናቀቅ በዓለም አቀፍ መድረክ እውቅናን ያገኘችው ኢትዮጵያ ይህ የአረንጓዴ ኢኮኖሚ ጉዞዋ የሀገር ውስጥ የኃይል ፍላጎትን ከማሳካት አልፎ ቀጠናዊ ፋይዳው የጎላ በመሆኑ የምታመነጨውን ንጹህ ኃይል ለጎረቤት ሀገራት በማቅረብ የኢኮኖሚ ትስስርን በማጠናከር ረገድ አበርክቶ የላቀ ነው። ይህን የኢንዱስትሪ ትራንስፎርሜሽን ጉዞዋን ከአካባቢ ጥበቃ ጋር በማጣመር የካርበን ልቀትን የቀነሰ የኢኮኖሚ እድገት ለማምጣት በትጋት እየሰራች ትገኛለች። የዚህ ስኬቷን መሰረት በተፈጥሮ የታደለችውን የታዳሽ ኃይል አቅም ውሃ፣ ንፋስ፣ ፀሐይና እንፋሎትን በአግባቡ ጥቅም ላይ በማዋሏ የተገኘ በመሆኑ ብሔራዊ የኃይል አቅርቦቷን ሙሉ ለሙሉ በሚባል ሁኔታ ከታዳሽ ኃይል እንድታሟላ መንገድ የከፈተ ነው። ሌላው የመደመር መንግስት ለዘርፉ በሰጠው ልዩ ትኩረት በኤሌክትሪክ የሚሰሩ ቀላል ባቡሮችና ተሽከርካሪዎች ስራ መጀመራቸው፣ የኢንዱስትሪ ፓርኮች ለአካባቢ ጥበቃ ተስማሚ በሆነና በታዳሽ ኃይል እንዲንቀሳቀሱ መደረጉ፣ በፀሐይ ኃይል የሚሰሩ የውሃ ፓምፖች ለገበሬው መሰራጨታቸው የመስኖ ልማትን በማፋጠን እንዲሁም የካርበን ልቀትን መቀነስ ያስቻለ ሲሆን በአረንጓዴ አሻራ መርሃ ግብር በቢሊዮን የሚቆጠሩ ችግኞችን መትከሏ የስኬቷ ማሳያ ነው። ኢትዮጵያ የአየር ንብረት ጉዳይን በእቅድ በፖሊሲ ግልጽ በሆኑ ማለት ነው በመምራት ትታወቃለች። ከዛ ባሻገር እቅድና ፖሊሲ ላይ ብቻ ሳይሆን በተግባር የተመሰከረ የአየር ንብረት ለውጥ ምላሾችን አክሽኖችን ስታረግ ቆይታለች። የአረንጓዴ አሻራ አንዱ ነው። የኢነርጂያችን አረንጓዴ መሆኑ ሌላው ነው። ለዛ ያለን ቁርጠኝነት
የምግብ ስርዓት ሽግግር ላይ እየሰራን ያለነው ነገር በግብርና ላይ ለአየር ንብረት የማይበገር ለማድረግ እየተሰሩ ያሉ ስራዎች፣ ትራንስፖርት ዘርፋችንን እንደዚሁ ከኤሌክትሪክ ከማይበክል የኃይል ምንጭ ለማድረግ እየሰራን ያለነው። ለታዳሽ ኃይል የሰጠችው ልዩ ትኩረት በዓለም አቀፍ ደረጃ በአረንጓዴ ኢኮኖሚ ግንባታ ተምሳሌት ከመሆን በዘለለ የኃይል ምንጮቿ ሙሉ ለሙሉ ታዳሽ መሆናቸው ለዘላቂ ልማት ዋስትና ከመሆኑም በላይ ለቀጣዩ ትውልድ ንጹህ አካባቢን ለማስረከብ ሚናው የጎላ ነው። የአረንጓዴ አሻራ መርሃ ግብርም ከዛፍ ተከላ የተሻገረ ለታዳሽ ኃይል ልማት ዋስትና በመሆን የግድቦችን ደህንነት በማረጋገጥ የአየር ንብረት ሚዛንን በመጠበቅ እንዲሁም በቢሊዮን ከሚቆጠሩ ዛፎቿ የምታመርተው ካርቦን በዓለም አቀፍ የካርቦን ገበያ ተጨማሪ ገቢ እንድታገኝ በር በመክፈት የታዳሽ ኃይል ልማት በሁሉም መስክ የሀገርን ሕልውና ለማረጋገጥ የሚያግዝ ነው። ኢትዮጵያ በልዩ ትኩረት ተግባራዊ በማድረግ ላይ የምትገኘው የአረንጓዴ ኢኮኖሚ ግንባታ የተፈጥሮ ጸጋን ወደ ኢኮኖሚያዊ ኃይል የመለወጥ ሂደት በመሆኑ የህዳሴ ግድብ መጠናቀቅና የአረንጓዴ አሻራ ስኬቶች ተደምረው ኢትዮጵያን በዓለም አቀፍ ደረጃ የኢነርጂ ቋት የሚያደርጋት የኢኮኖሚ ድል በመሆን በ2030 መካከለኛ ገቢ ያላትና በአየር ንብረት ለውጥ የማይበገር ኢኮኖሚ ለመገንባት ለተያዘው ግብ ዋነኛ መሰሶ መሆን የቻለ ነው። ኮፕ 32 ወደ ኢትዮጵያ መጥቶ በኢትዮጵያ ምድር እንዲዘጋጅ የተወሰነበት ዋነኛው ምክንያት ኢትዮጵያ በግሪን ሌጋሲ ሪቨሮቿን በማጽዳት በክሊን ኢነርጂ አጠቃላይ ኢንቫይሮንመንት ላይ በምትከተለው ፖሊሲና ባስገኘችው ውጤት ዓለም ስራዋን ሬኮግናይዝ ለማድረግ ዓለም ስራዋን ለማበረታታት ኮፕ ወደ ኢትዮጵያ እንዲመጣ ወስኗል። ይህን ውሳኔ አድንቀን አክብረን የተቀበልን ሲሆን ከአፍሪካ ወንድሞቻችን ጋር በመሆን በዓለም ላይ ለረጅም ጊዜ ከሚጠቀሱ የኮፕ ሰሚቶች አንዱ የሆነውን ሳሚት በ2027 በኢትዮጵያ ኢትዮጵያውያንን በሚያኮራ አፍሪካውያንን በሚያኮራ በተለይ ጅቡቲን፣ ሶማሊያን፣ ኬንያን፣ ሳውት ሱዳንን በሚያኮራ መንገድ የምናዘጋጅ መሆኑን ያከበሩንን በማያሳፍር መንገድ የምንፈጽም መሆኑን እያረጋገጥኩ እንደዚህ ያለው ድል እንዲበረታ እንደዚህ ያለው ውጤት እንዲጠናከር በድል እርካታ ሳይፈጠር በትጋት በትብብር አብረን እንድንሰራ አደራላችሁ ፈልጋለሁ። ወይ አመሰግናለሁ ልጄ። የኢትዮጵያ ንግድ ባንክ ስለመረጡ እናመሰግናለሁ። አመሰግናለሁ። ብታስተካክሉ ጥሩ ነው። ለአስተያየቱ እናመሰግናለን። በፍጥነት እናስተካክላለን። ኢትዮጵያ ንግድ ባንክ ስለመረጡ እናመሰግናለን። አመሰግናለሁ። ብቃት ባላችሁ ታታሪ ሰራተኞቻችን ስናገለግሎት በታላቅ አክብሮት ነው። ኢትዮጵያ ንግድ ባንክ ስለመረጡ እናመሰግናለን። የእርሱ እርካታ የባንካችን ስኬት ነው። የምንጊዜም ተቀዳሚ ምርጫው ስላደረጉን ምስጋናችን የላቀ ነው። እናመሰግናለን። እኛም ይህንን ሳምንት ለእርሶ ለደንበኞቻችን ሰየም ነው። መልካም የደንበኞች አገልግሎት ሳምንት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን በቀጥታ ዜናችን መተላለፉን ቀጥሏል። በግብርናው ዘርፍ በበጀት ዓመቱ ባለፉት 6 ወራት የተያዙ እቅዶችን በስኬት መፈጸም መቻሉን የግብርና ሚኒስትሩ አዲሱ አረጋ ተናገሩ። የፌዴራልና የክልሎች የግብርና ዘርፍ የ2018 በጀት ዓመት የ6 ወራት አፈጻጸም ላይ ጋራ የምክክር መድረክ በአዳማ ተካሂዷል። ባለፉት 6 ወራት ከግብርና ምርቶች ወጪ ንግድ $1.9 ቢሊዮን እቅድ ተይዞ የነበረ ሲሆን ከ2 ቢሊዮን በላይ የውጭ ምንዛሪ መገኘቱን ሚኒስትሩ ገልጸዋል። የገቢ ምርትን መተካት፣ ሜካናይዜሽንን ማስፋፋት፣ ግብዓት ማሟላት፣ የእንስሳት ሀብት ልማትና የተፈጥሮ ሀብት ጥበቃ አንጻርም የተሻለ አፈጻጸም ማስመዝገብ መቻሉን ነው የግብርና ሚኒስትሩ አቶ አዲሱ አረጋ ያብራሩት።
ባለፉት 6 ወራት ከግብርና ምርቶች ወደ 1.9 ቢሊዮን የአሜሪካ ዶላር ገቢ ለማግኘት ታቅዶ እንቅስቃሴ ሲደረግ ነበር። በ6 ወር አፈጻጸማችንም ከ100% በላይ በማከናወን ከግብርና ምርቶች ብቻ ከ2 ቢሊዮን የአሜሪካን ዶላር በላይ የውጭ ምንዛሪ ማስገኘት ችለናል። ይሄ ሁሉም እዚህ ቤት ውስጥ ያሉት ተሳትፈውበት ክትትልና ድጋፍ አድርገው መርተው ያመጡት ውጤት ነው። ይሄ በስኬት ሊጠቀስ የሚችል ጉዳይ ነው። የስንዴ ምርት አፈጻጸም በመኸርና በበጋ መስኖ ከ300 ሚሊዮን በላይ ኩንታል ማድረስ መቻሉን የገለጹት የግብርና ሚኒስትሩ በዚህም ከ4 ዓመት በፊት ኢትዮጵያ እስከ 1 ቢሊዮን ዶላር የውጭ ምንዛሪ ለስንዴ ግዥ ታወጣ የነበረውን ማስቀረት ተችሏልም ነው ያሉት። እንደ ሪፖርተራችን ሞላ አለማየሁ ዘገባ የግብርና ሜካናይዜሽንን ለማስፋፋት የተሰራ ስለመሆኑ ያስረዱት የግብርና ሚኒስትሩ አቶ አዲሱ አረጋም ግብዓት ከማሟላት አንጻርም ስራዎች መከናወናቸውን ነው የጠቆሙት። በአጠቃላይ በግብርናው ማሳ ላይ የሚንቀሳቀሱ የትራክተር ቁጥሮቿን 23000 ማድረስ ችለናል። ኮምባይነሮቻችን ከ12000 በላይ ደርሰዋል። የሞተር ፓምፖቻችን ከ500000 በላይ ደርሷል። ያ ማለት በአጠቃላይ ከምናለማው መሬት ውስጥ 1/3 ያህሉን መካናይዝ ማድረግ የሚያስችል አቅም ፈጥረናል። የህዝብ አመኔታ ያለው ፍርድ ቤትን ለመፍጠር እየሰራው ነው ሲል የአማራ ክልል ጠቅላይ ፍርድ ቤት አስታወቀ። ፍርድ ቤቱ የሚሰጣቸውን አገልግሎቶች በዲጂታል ቴክኖሎጂ በመታገዝ እያዘመነ ስለመሆኑም ነው የገለጸው። አሸናፊ እንዳለ በተለያዩ ጉዳዮች ወደ ፍርድ ቤት የሚያቀኑ ተገልጋዮች በመሰረታዊነት ከሚጠይቋቸው የመብት ጥያቄዎች መካከል ተገቢ ፍትህ ማግኘትና ታማኒና ግልጽ በሆነ መንገድ መዳኘት ዋነኛዎቹ ናቸው። በየዓመቱ በሚሊዮኖች የሚቆጠሩ አዳዲስ መዝገቦችን የሚያስተናግዱት የአማራ ክልል ፍርድ ቤቶችም በተመሳሳይ ይህ ችግር ይደመጥባቸው ነበር። ተገልጋዮች ይህ ጥያቄያቸው እንዲመለስ በቅርብ ዓመታት ውስጥ ዘርፈ ብዙ ስራዎችን መስራቱን የሚገልጸው የአማራ ክልል ጠቅላይ ፍርድ ቤት አሰራሩን በቴክኖሎጂ አዘምኗል። ይህም ከዚህ ቀደም ተገልጋዮች ያቀርቡ የነበረውን እንግልት እየቀነሰ ሆኗል። የፋይሊንግ ሲስተም ባለጉዳዮች ባሉበት ቦታ ሆነው መዝገብ እንዲከፍቱ፣ ጉዳያቸውን እንዲከታተሉ፣ ቀጠሯቸውን እንዲከታተሉ የሚያስደርግ የሶፍትዌር ሲስተም ነው ማለት ነው። እዚህ እንደምታዩት ፊት ለፊት ላይ ያሉት የሬጅስትራር ሰራተኞች ናቸው። የሬጅስትራር ሰራተኞች ከከፍተኛ ፍርድ ቤት የሚመጡ መዝገቦችን በሲስተሙ የሚመጡ መዝገቦችን መርምረው እና ለመከፈት ብቁ መሆናቸውን ሲያረጋግጡ እዛ መጨረሻ ላይ የምናየው የሂሳብ ሰራተኛ ላይ ዛሬ ክፍያ ይፈጽማል። ከዛ በኋላ መዝገቡን ለዳኞቹ በሲስተሙ አማካኝነት ይልካሉ። ይሄ ለክርክር ተብሎ ይወጣ የነበረውን ለጉዞ ወጪ ጊዜን እና ሌሎች እንግልቶችን ሁሉ በከፍተኛ ደረጃ የቀነሰ ነው። አንደኛው ይሄ ውጤት ነው። ሁለተኛው ደግሞ ግልጽነትና ተጠያቂነትን አምጥቷል። ይሄው ምንድነው? አንደኛ አሁን ፋይሎች ሲከፈቱ መዘግየት፣ ከዛ ባሻገር ደግሞ ለከሌ መዝገቡ ሄደ በዚህ ወጣ ይህንን የያዘው ዳኛ እንዲህ ነው ምናምን የሚሉ ነገሮችን ሁሉ ሀሜቶችን ያጠፋ ነው። ተገልጋዮች በግልጽ ችሎት እንዲዳኙ ማድረግና ከተለያዩ የክልሉ ዞኖች ወደ ጠቅላይ ፍርድ ቤቱ መምጣትን አስገዳጅ ያደርግ የነበረውን አሰራር መቀየርም የለውጥ ስራው ሌላኛው አካል ስለመሆኑም ተነስቷል። ችሎቶች ስማርት መሆን አለባቸው ስንል ዋናው ፐርፐስ ፍርድ ቤቶችን ተደራሽ ማድረግ ነው። በቪዲዮ ኮንፈረንስ ባለጉዳዮች በሚቀርባቸው ፍርድ ቤት ሆነው እዚሁ ጠቅላይ ፍርድ ቤት ሊሆን ይችላል፣ ሌላ ከፍተኛ ፍርድ ቤት ሆነው ምድብ ችሎት ላይ ሊሆን ይችላል፣ ክርክራቸውን የሚያደርጉበት መዝገቡ የሚከፈተው ቅድም ባልኳቸው በፋይሊንግ ነው። ከዛ በኋላ በዚህ ደግሞ ቀርበው የሚከራከሩበት የስማርት ችሎት። አንደኛ ማንኛውም ችሎት ላይ የሚደረግ ነገር ይቀረጻል፣ ተቀርጾ ዳታ ሴንተር ላይ ወይም ዳታ ማዕከል ላይ ይቀመጣል። ይሄ በድምጽ የተቀረጸ ደግሞ አውቶማቲካሊ ወዲያውኑ ደግሞ በሶፍትዌር ወይም በትራንስክሪፕሽን ሲስተም ወደ ጽሁፍ ይቀየራል። ከፍጥነትም አንጻር ከተጠያቂነትም አንጻር ግልጽም ከማድረግ አንጻር ስለዚህ ሁሉም ግልጽ ነው ሲስተም ነው ማለት ነው። ከዞኖች ወደ ጠቅላይ ፍርድ ቤት ሰዎች ሳይመጡ ዞን አካባቢ ፋይልም መክፈትን ክርክሩንም እንዲያደርጉ በዚህ ዓመት ከከፍተኛ ፍርድ ቤት ያለውን እናጠናቀቃለን። ባለፈው የጠቅላይ ፍርድ ቤት እናጠናቀናል። የሚቀጥለው 2019 ደግሞ ወረዳዎችን ሰዎች ወደ ዞን መምጣት ሳያስፈልጋቸው ባሉበት ወረዳ አካባቢ ሆነው የዳኝነት አገልግሎትን ክርክሩንም አቤት አቀራረቡንም በዚህ መንገድ ለመስራት ጥረት እያደረግን ነው። እነዚህ ስራዎች መዳረሻቸው ቅቡልነት ያለው የፍትህ አገልግሎትን መስጠትና ዜጎች ጉዳዮቻቸውን ጤናማ በሆነ የፍትህ ስርዓት እንዲፈቱ ማስቻል ስለመሆኑም
ጠቅላይ ፍርድ ቤቱ አሳውቋል። የህዝብ አመኔታ ያለው ፍርድ ቤት ለመፍጠር ለምናደርገው ጥረት በጣም ትልቅ አጋዥ ነው። ዜጎች ያላቸውን አለመግባባት ሁሉ ፍርድ ቤት ላይ ትልቅ እምነት ጥለው የሚመጡበትን ሁኔታ ስለሚፈጥር ለዘላቂ ሰላም ለፍትህ በጣም አጋዥ ነውና ይሄ ትልቅ ውጤት ያየንበት ነው። ፍርድ ቤቱ የጀመረውንና በቀጣይ ዓመት የሚጠናቀቀውን የ3 ዓመት የዲጂታላይዜሽን ጉዞ በተገቢ ሁኔታ ተግብሮ ለማጠናቀቅ እየሰራ ስለመሆኑም ገልጿል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን 7ኛውን ጠቅላላ ምርጫ አሳታፊና በእውቀት ላይ የተመሰረተ ለማድረግ ሀገራዊ ኃላፊነቱን ለመወጣት አስፈላጊውን ዝግጅት አድርጓል። የመራጮችን ግንዛቤ የሚያሳድጉ የምርጫ አስተምህሮ ይዘቶች፣ በምርጫው የሚሳተፉ የፖለቲካ ፓርቲዎች ፕሮግራማቸውን ለሕዝብ የሚያስተዋውቁባቸው የአንድ ለአንድ ውይይቶች እንዲሁም በፖለቲካ ፓርቲዎች መካከል የሚደረጉ የአማራጭ ሐሳብ ማቅረቢያ ክርክሮችን፣ ዜናዎችን፣ ፕሮግራሞችና ዶክመንተሪዎችን በቴሌቪዥን በሬዲዮና በኢቢሲ ዶት ስትሪም አማራጮች ያደርሳል። በቅርቡ ይጠብቁን። የኢትዮጵያ ብሮድካስቲንግ ኮርፖሬሽን። በትግራይ ክልል 7ኛው ጠቅላላ ምርጫ ሁሉንም ባሳተፈና ፍትሐዊ በሆነ መልኩ እንዲካሄድ የክልሉ አስተዳደርና ምሁራን ኃላፊነታቸውን መወጣት እንዳለባቸው በትግራይ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች ገለጹ። ቀጣዩ ምርጫ የትግራይ ሕዝብ ከጊዜያዊ አስተዳደር ወጥቶ በሕዝብ በተመረጠ መንግስት ለመመራት ሽግግር የሚያደርግበት ስለመሆኑም ፓርቲዎቹ አስታውቀዋል። ባየ ሙላት ዝርዝሩን ይዟል። የኢትዮጵያ ብሔራዊ ምርጫ ቦርድ ከወራት በኋላ ለማካሄድ ቀነቀጠሮ የተያዘለትን 7ኛው ጠቅላላ ምርጫ ለማከናወን የተለያዩ የቅድመ ምርጫ ተግባራትን እያከናወነ መሆኑን ይገልጻል። የህዝብ ድምፅ ለማግኘት የሚወዳደሩ ፓርቲዎችም እጩዎችን ማሳወቅና ፕሮግራሞቻቸውን ለህዝብ ማስተዋወቂያ ወቅት ላይ ይገኛሉ። በትግራይ ክልል የሚንቀሳቀሰው የሹም ተንቤን ፓርቲም በምርጫ ዝግጅት ላይ መሆኑን ይገልጻል። ቀጣዩ ምርጫ የትግራይ ህዝብ ከጊዜያዊ አስተዳደር ወጥቶ በህዝብ በተመረጠ መንግስት ለመመራት ሽግግር የሚያደርግበት፣ ባለፉት ዓመታት የገጠሙት ችግሮችን የህዝብ ውክልና ባለው መንግስት የሚፈታበት መሆኑን የፓርቲው የበላይ ጠባቂ ሚኪ ተስፋይ ለኢቲቪ ተናግረዋል። በዚህ ምርጫ የምንሳተፈው ደግሞ ትልቅ ምክንያት አለ። ትግራይ ውስጥ ያለው ችግር፣ ትግራይ ውስጥ ያለውን መከራ፣ በትግራይ ህዝብ ያለውን ሀዘንና ችግር፣ የወጣት ስደት በሙሉ መነሻቸው ከህዝብ የተመረጠ ለህዝብ ሊያገለግል የሚችል ሰላማዊ የሆነ ኃይል፣ ሰላማዊ የሆነ አመራር፣ ከግራና ከቀኝ ያሉ ችግሮቹ ቁጭ ብሎ የሚፈታ አመራር ስለሌለ ነው ብለን ነው የምናምነው። ይህንን መንግስትና ይህንን አመራር ደግሞ መፍጠር የምንችለው ወይም ደግሞ ወደፊት ማምጣት የምንችለው የትግራይን ህዝብ ወደ ምርጫ ሲገባ ምርጫ አድርጎ መሪዎች ሲመርጥ፣ መንግስት ሲያቋቁም፣ በፌዴሬሽን ሲወከል፣ በፓርላማው ሲወከል ነው ችግሩ መፍታት የሚችል የሚል እምነት ስላለን ነው እንደ ፓርቲ። 7ኛው ጠቅላላ ምርጫ የትግራይ ህዝብ በፌዴራል መንግስቱ ውክልና የሚያገኝበት በመሆኑ ለትግራይ ትርጉሙ ከፍ ያለ ነው ያሉት ደግሞ የትግራይ ዲሞክራሲያዊ ፓርቲ ጽህፈት ቤት ኃላፊ ሙሉ ብርሃን ኃይሌ ናቸው። በፓርላማ በተወካዮች ምክር ቤት ወኪል የለውም የትግራይ ህዝብ፣ በፌዴሬሽን ምክር ቤት ወኪል የለው ራሱ የሚወክለው። ስለዚህ ይሄ በጣም ትልቅ እድል ነው ያለው። የተሟላ መንግስት ይኖራል፣ ህዝባዊ መንግስት፣ በህዝብ የተመረጠ መንግስት ይኖራል ማለት ነው። ድምጽ የሚሆነው ህዝቡን የወከለው የራሱ መንግስት አለው ማለት ነው። አሁን ያለው ጊዜያዊ መንግስት ነው። ይሄ ጊዜያዊ መንግስት ደግሞ ምንድነው? ወደ ምርጫ የሚያሸጋግር ነው። ጊዜያዊ መንግስቱም ይሄን በደንብ በትኩረት በማየት የተሳካ ሰላማዊ ፍትሃዊ የሆነ ምርጫ ትግራይ ውስጥ እንዲደረግ እጃውን ማበርከት መቻል አለበት። ይሄ ትልቅ ኃላፊነት ነው ብዬ ነው የማስብ እኔ። የትግራይ ህዝብ ዲሞክራሲያዊ ምርጫ በማድረግ ያለፉትን ዓመታት ፖለቲካዊ ችግሮች በህዝብ በተመረጠና የህግ ቅቡልነት ባለው መንግስት የሚሻገርበት መሆኑንም አስረድተዋል። ምርጫ ማድረግ ዲሞክራሲያዊ መንግስት ለመመስረት ቁልፍ በመሆኑ በየትኛውም ሁኔታ ለምርጫ ዝግጁ መሆን ከህዝቡ ይጠበቃል። ከምነት ችግሩም ቢሆን ምርጫ መደረግ መቻል አለበት። ምርጫው ፍጹም ላይሆን እኮ ይችላል፣ ግን የተሻለ ቅድም እንዳልኩ ህዝቡ በተሻለ መልኩ ይወከላል። ቢያንስ ያን ከተወከለ ደግሞ ምንድነው የሚሆነው? አሁን ካለው የተሻለ ቁመና ያለው መንግስት ይፈጠራል። ይሄ ደግሞ የሚሆነው ምርጫ ነው። ስለዚህ በምርጫ ነው። ስለዚህ የትግራይ ህዝብ በዚህ ላይ በንቃት መሳተፍ መቻል አለበት። ሁሉንም ያሳተፈና ፍትሐዊ ምርጫ ለማካሄድ የፌዴራል ተቋማት እንዲሁም በትግራይ የሚገኙ ምሁራን ከፍተኛ ሚና እንዳላቸውም ተገልጿል። ፌዴራል መንግስት ከፍተኛ ኃላፊነት አለበት። በፕሪቶሪያ መሰረትም ትግራይ ውስጥ ገብቶ የማረጋጋት ጸጥታ የማስከበር ሙሉ ስልጣን አለው። ስለዚህ የፌዴራል መንግስት ተቋማቶች ሙሉ በሙሉ ትግራይ ውስጥ ገብተው ስራቸው እንዲሰሩ፣ የትግራይን ህዝብ የመምረጥ የዲሞክራሲያዊ መብቱ እንዲጠቀም፣ የትግራይን ህዝብ እንዲመርጥ
ከፍተኛ ኃላፊነት አለበት። ይሄ የሚጠበቀው ከፌደራል መንግስት ነው። ከዛ ቀጥሎ ደግሞ የትግራይን ህዝብ ደግሞ የትግራይ ምሁራኖች፣ ፖለቲከኞች ደግሞ ለዚህ መንግስት አጋዥ መሆን አለባቸው ማለት ነው። ከጎኑ መሰለፍ አለባቸው ማለት ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ባወጣው መርሃ ግብር መሰረት 7ኛው ጠቅላላ ምርጫ ግንቦት 24 ቀን 2018 ዓ.ም የሚካሄድ መሆኑ ይታወቃል። ኢዜማ ባለፉት 5 ዓመታት የት ነበር? ለምርጫ ራሱን እያዘጋጀ ቆይቷል። ለ2018 7ኛው ጠቅላላ ምርጫ ይዟቸው የመጣቸው የፖሊሲ አማራጮች ምንድናቸው? የመጀመሪያው የዜግነት ፖለቲካ ነው። ሁለተኛ ማህበራዊ ፍትህ መስፈን አለበት እዚህ ሀገር ላይ ብለን እናስባለን። በሶስተኝነት የምናነሳው የዚህ ፌዴራላዊ ዲሞክራሲያዊ ፌዴራሊዝም የምንለው ነው። እጩዎቻችሁን እያስመዘገባችሁ ነው ወይ? በዘንድሮ ዲጂታል ምዝገባ ተጀምሯል። ጥሩ መልካም ነገር ነው ዲጂታል መሆኑ። ምርጫ ቦርድ የሞከረው ሙከራ እኛም ለማስመዝገብ እጩዎቻችንን በማስመዝገብ ደረጃ ነው ያለነው። ኢዜማ በሁሉም ምርጫ በሚደረግባቸው ሁሉም ቦታዎች ላይ ይወዳደራል። ኢዜማ ዲሞክራሲያዊ የሆነ ምርጫ እንዲካሄድ የሱ ሚና ምን ድረስ ነው? ዲሞክራሲያዊ ስርዓት ግንባታ የሚያተባብር እንጂ የሚያፎካከር ጉዳይ መሆን የለበትም። የኦሮሞና የስልጤ ሀገር ሽማግሌዎች በጋራ ልማትና ሰላም የሚያደርጉትን ትብብር አጠናክረው እንደሚቀጥሉ አስታወቁ። ሁሉም ኢትዮጵያዊ ለህብረ ብሔራዊ አንድነት መጠናከር የድርሻውን ሚና ሊጫወት እንደሚገባም ነው ያስገነዘቡት። ኃይሉ ሚደቅሳ ዝርዝሩን አዘጋጅቷል። የሚያቀርበው ጌታቸው ባልቻ ነው። የብዙ ብሔሮች፣ ብዙ ቋንቋዎች፣ ብዙ ባህሎችና ብዙ ሃይማኖቶች ሀገር የሆነችው ኢትዮጵያ በርካታ የአብሮነት እሴቶች ባለቤት ነች። የሀገራችን ህዝቦች ላይነጣጠሉ በደምና በአጥንት የተሳሰሩ እንደ ስር በአንድ የተጋመዱ ወንድማማች ህዝቦችም ናቸው። እኛ አሁን ልጃገረድ አለ ሰጥተናል። ሰርገኛ ጤፍ ነን እኛ ዙሪያ ያለ ነው። ምንም ቅልቅል ነው፣ የሚለይ ነገር የለም። የኔ ልጃገረድ እዛ ኦሮሞ አለች ወልዳለች፣ የኦሮሞ እዚህ አለች፣ ተሳስረናል። የእኛ ሰው እዛ የእነርሱ ሰው ደግሞ እዚህ አሉ። በሀዘንና በደስታ እንጠያይቃለን። ባህሎቻችንን እየተማማረን በጋብቻም ተሳስረን በልብ ወዳጅነት አብረን እየኖር እንገኛለን። የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ብዝሃ ማንነታቸው ተጠብቆላቸውና ተከብሮላቸው በአብሮነት መኖር የሁል ጊዜ መሻታቸው ነው። ከብሔሮች ትብብር በተጨማሪ የሀገራችን አንድነት ከምንጊዜውም በላይ ተጠናክሮ እንዲቀጥልም ይፈልጋሉ። ምክንያቱም አንድነት ኃይል ስለሆነ። አንድነት ባይኖር ኖሮ የኢትዮጵያ አንድነት ባይኖር ኖሮ ብሔር ብሔረሰቦቹ አንድ ባይሆን ጣሊያንን አያባሩም ነበር። አንድነታችን ውበት ነው። በቃ በሀገር ሲመጡበት የስልጤ ማንኛውም ብሔር ብሔረሰቦች አንድነት ውበት ነው። በቃ አንድነት ከሌለ ማንም ነገር የለም። ብዝሃነት ሀብት ነው። ትክክል ነው። ለኢትዮጵያም ደግሞ የሚያስፈልገው ይህ ሀብትነት የብዙሃንነት ሀብት ውጤት ያመጣል። ብዙ ከሆነ ልማቱን እንደዛው እናጣድፋለን። ብዙ ሰው ከሆነ ብዙ አቅም ይኖረዋል። ዋጅራ አርጊታ ከነ ጊዜ ይጃሩ ይህንን መስሪያ ቤት ስንገነባ በስልጤ ዞን የሚገኙ የሚቶና የላምፎሮ ወረዳ ነዋሪዎች በግንባታውም ጊዜ ስናስመርቅም የገንዘብ ድጋፍ አድርገውልናል። በአስተዳደራዊ ወሰን የሚጎራበቱት የስልጤና የኦሮሞ ህዝቦች በልማት ብቻም ሳይሆን ለጋራ ሰላምም አብረው ይሰራሉ። ኦሮሚያ ላይ ሲያነጋ የሚል ኮሚቴ አለን። ሰዎች ንብረቶች ሲጠፉ በመሃል ላይ ዳኝቶ ንብረቶችን ፈልጎ የሚያወጣበት ሂደት ነው ያለው። ኦሮሚያ ላይ ያለው የሽማግሌዎች ሲያነጋ የሚለው ኮሚቴ ፈልጎ ንብረታችንን አምጥቶ ለኛ የሚያስረክቡበት፣ እኛም ጋር የገባ ንብረት ፈልገን ለነሱ የምናስረክብበት፣ ብዙ ከብቶችን የመለስንበት ሂደት አለ። ዋንጅር ሁንዳ ከራ ሲያነጋ ከናነካ ማሪያ የሚስተዋሉ ችግሮች በሙሉ በዚህ በሲያነጋ እንዲፈታ እኛም እንደ መንግስት መዋቅር አስፈላጊውን ድጋፍ እያደረግንላቸው እንገኛለን። የሀገር ሽማግሌዎች በሁለቱም በኩል ያሉት በልማትና በሰላም ላይ የሚያደርጉት ውይይትና ምክክር ወደፊትም እንዲቀጥል እንደግፋለን። ተጎራባች ህዝቦች የሆኑት ኦሮሞና ስልጤ በቀጣይም አብሮ ለመስራትና ልምዳቸውን በሌሎች አካባቢዎች እንዲስፋፋ ይሻሉ። የወልቂጤ ዩኒቨርሲቲ በትኩረት መስክ ልየታ በተንቀሳቀሰባቸው የሳይንስ ተግባራት ዘርፍ ውጤታማ መሆኑ ተጠቆመ። በአራት ካምፓሶቹ በ51 ትምህርት ክፍሎቹ ከ10 ሺህ በላይ ተማሪዎችን ተቀብሎ የማስተማር አቅምን ፈጥሯል። በ2.1 ቢሊዮን ብር ወጪ ግንባታው የተጠናቀለትን የማዕከላዊ አስተዳደር ህንፃም ለአገልግሎት አብቅቷል። ሀብታሙ ተፈራ
ከተመሰረተ 14 ዓመታትን ያስቆጠረውና የሶስተኛው ትውልድ ዩኒቨርሲቲ ተብሎ የሚታወቀው ወልቂጤ ዩኒቨርሲቲ በሁለንተናዊ መስኩ በርካታ ስኬቶችን የተጎናጸፈ ሲሆን የቅበላ አቅሙ በጅማሮ ከነበረው 500 ወደ 10,000 ተሸጋግሯል። በአራት ካምፓሶቹ ከ51 በላይ ትምህርት ክፍሎች በርካታ ምሁራንን እያበቃ እንዳለም የዩኒቨርሲቲው ፕሬዝዳንት ዶክተር ፋሪስ ደሊል ይገልጻሉ። በ13 አካባቢ ፕሮግራሞች ተጀምሮ የነበረው ደግሞ ወደ 51 ዲፓርትመንቶች አድጎ በቅድመ ምረቃ ብቻ ተጀምሮ የነበረው ፕሮግራም አሁን ላይ በድህረ ምረቃ በስፔሻሊቲ እንዲሁም ደግሞ አንድ የፒኤችዲ ፕሮግራም ከፍቶ ያው ከእድሜው ቀድሞ እያደገ ያለ ዩኒቨርሲቲ ነው። በተልእኮና የትኩረት መስክ ልየታ የአፕላይድ ሳይንስ መተግበሪያ የሆነ ወልቂጤ ዩኒቨርሲቲ 4 ዘርፎችን ለይቶ በመንቀሳቀስ ላይ ነው። አንዱ ግብርና ነው። በተለይ አሁን እንደ ብዝሃ ዘርፍ ኢኮኖሚ አንዱና ዋነኛው ነው። የቢዝነስና ኢኮኖሚክስ ደግሞ ሁለተኛው ትኩረት ነው ማለት ነው። ሶስተኛው ጤና ሕክምናና ጤና ሳይንስ ነው። ከአራቱ ካምፓሶች አንዱ ራሱ ያስገነባው የማስተማሪያ ሆስፒታሉ ነው። በዚህ ማስተማሪያ ሆስፒታሉ እያከመም እያስተማረ ነው ያለው። እያንዳንዱን የትምህርት አሰጣጥ በቴክኖሎጂ አስተሳስሮ ወደ ዝማኔ ከማቅናት ባሻገር ከ40 በላይ በሚልቁ ዘመናዊ ላቦራቶሪዎችም ያሉት ሲሆን ተግባር ተኮር እውቀት እንድንገበይ አድርጎናል ይላሉ የሁለተኛ ዓመት የሜዲካል ላቦራቶሪ ተማሪ የሆኑት አብድረህማን ሁሴንና ፋሲካ ደበበ። በላብ ክላስ መተን የምንሰራቸው ስራዎች እኛን በጣም ቀለል ያደርጉልናል። ምክንያቱም የተለያዩ ቴስቶችን እየወሰድን የተለያዩ ነገሮችን ኦብዘርቭ እያደረግን ስለሆነ እንሰራው። አብዛኛው ሰው እንደሚለው ሰርድ ጀነሬሽን ነው እንደሚባለው አይደለም። ወልቂጤ ዩኒቨርሲቲ አሪፍ ነው። በጣም የትምህርት ሂደቱን በጣም አሪፍ ነው። ከመማር ማስተማሩ ስራ በተጓዳኝ በማህበረሰብ ተኮር አገልግሎቱን ዘርፍ ችግር ፈቺ ግኝቶችን ለማህበረሰቡ በማቅረብ ሚናውን እየተወጣ እንዳለም የዩኒቨርሲቲ ምርምርና ቴክኖሎጂ ሽግግር ምክትል ፕሬዝዳንት ዶክተር ዮሐንስ ገብሩ ተናግረዋል። ዋነኛ እዚህ አካባቢ እንደመገኘታችን እንሰት ላይ አተኩረን እንሰራለን። እንሰት ትኩረት አግኝቷል ብለን አናስብ እንደ ሀገር። ምክንያቱም እንሰት የሚታየው እንደ ሎካል ኮሚዲቲ ነው። የዓለም አቀፍ ትኩረት የለውም፣ ፈንድ የለውም። ስለዚህ ወልቂጤ ዩኒቨርሲቲ እዚህ ላይ በጣም ትኩረት አድርጎ ይሰራል። ሌሎችም ስራዎች አሉን። ወደ 40 ምርምሮች እየሰራን የምንገኘው ቡና ምርምር ማዕከል ጋር በመተባበር ላለፉት 8 ዓመታት የቆየ የጉራጌ ቡና የሚል ቫራይቲ ለማውጣት ምርምር እየሰራን ነው። በሁለንተናዊ የለውጥ ምዕራፍ ላይ የሚገኘው ወልቂጤ ዩኒቨርሲቲ ለውጥኑ ስኬት የመሰረተ ልማት ግንባታዎችን ማሟላት ላይ በማተኮርም በዋናው ካምፓስ በ2.1 ቢሊዮን ብር ወጪ ያስገነባውን የማዕከላዊ አስተዳደር ህንፃ አጠናቆ ወደ ስራ አስገብቷል። ዓለም አቀፋዊነትን ከማህበረሰባዊ እሴት ጋር አስተሳስሮ የታነጸው ይህ ማዕከል ከ250 በላይ ቢሮዎችን በ7583 ካሬ ላይ ያሳረፈ ሲሆን ባለ 5 ወለልና የራሱ የኃይል አማራጭም ያለው ነው። የአጠቃላይ የህንፃው ንድፍ ላይ ዓለም አቀፋዊ የሆኑ የተንጸባረቁ ነገሮች አሉ። አንድ ሰው ከየትኛውም ዓለም ቢመጣ እዚህ ዩኒቨርሲቲ ውስጥ ሲረግጥ ግሎብን ሲያይ የዓለም ካርታዎችን ሲያይ ዩኒቨርሳል መሆኑን ይረዳል ማለት ነው። በዚህ አካባቢ በጣም ጥንታዊ የሆነ ጥበብ የጉራጌ ጎጆ አሰራር በጣም ጥንታዊ ጥበብ የተሞላበት ነው። የቀደመው ዊዝደም የነበረው ጥበብ እንዲቀጥል አሻራ እንዲሆን እንዲያስታውስ ያደርጋል። ሁለተኛ ህብረተሰቡ የኔነት ስሜት ይፈጥርበታል። የወልቂጤ ዩኒቨርሲቲ በቀጣይ ራስ ገዝ ወደ መሆን ያሻግረኛል ባላቸው ዘርፎችም ኢንተርፕራይዞችን አሰማርቶ ሰፊ ስራዎችን እየሰራ ነው። ከደምቢዶሎ ዩኒቨርሲቲ የሚወጡ የግብርና ምርምር ውጤቶችን በመጠቀማቸው ምርታማ መሆናቸውን በቄለም ወለጋ ዞን የስዬ ወረዳ አርሶ አደሮች ተናገሩ። ጥራት ያለውን የሰው ኃይል ማፍራትና ችግር ፈቺ ምርምሮችን በማካሄድ በርካታ ስኬቶችን እያስመዘገበ መሆኑን ነው ዩኒቨርሲቲው የገለጸው። ማስረሻ ሹሜ በ2010 ዓ.ም በ6 ኮሌጆችና 3 ትምህርት ቤቶች የመማር ማስተማር ስራውን የጀመረና ከአራተኛው ትውልድ ዩኒቨርሲቲዎች አንዱ ነው የደምቢዶሎ ዩኒቨርሲቲ። አሁን ላይ ለመማር ማስተማር ምቹና ሰላማዊ በሆነው ከባቢ ከ9000 በላይ የሚሆኑ ተማሪዎችን ተቀብሎ በተለያዩ ፕሮግራሞች በመጀመሪያና ሁለተኛ ዲግሪ መርሃ ግብሮች ተማሪዎችን እያሰለጠነ ይገኛል። ዩኒቨርሲቲው ሀገሪቱ የምትፈልገውን የሰለጠነ የሰው ኃይል ለማፍራት ያስችለው ዘንድ ለትምህርት ጥራት ትኩረት ሰጥቶ እየሰራ መሆኑን የደምቢዶሎ ዩኒቨርሲቲ ፕሬዝዳንት ዶክተር ታደሰ ረጋሳ ተናግረዋል። ሀገሪቷ የምትፈልገውን ከረንትሊ በየጊዜ የሚለዋወጠውን ፍላጎት እያደገ የመጣውን ፍላጎት የማደግ ፍላጎት፣ የቴክኖሎጂ ፍላጎት፣ የዓለም አቀፍ ተወዳዳሪ የመሆን እነዚህ የሀገሪቷ ዓላማዎች ናቸው። ደምቢዶሎ ዩኒቨርሲቲ እንደ ተቋም እዛ ውስጥ ገብቶ የሚወዳደረውን ሰው የማፍራት ስራውን እየሰራ ነው የምንገኘው። የደምቢዶሎ ዩኒቨርሲቲ ከመማር ማስተማር ስራው በተጓዳኝ በተቀናጀ የግብርና ምርምር ማዕከሉ የአካባቢውን አርሶ አደሮች ተጠቃሚ በሚያደርጉ ፕሮጀክቶች ላይ የምርምርና የማላመድ ስራዎችን
እያከናወነ ይገኛል። በምርምር አላምዱ የሚያወጣቸው የግብርና ምርምር ውጤቶች ዛሬ ላይ በቄለም ወለጋ በሰዮ ወረዳ ውስጥ በክላስተር ተደራጅተው በሚያመርቱ አርሶ አደሮች ማሳ ላይ ፍሬያቸው የሚያጠግብ ዛላቸው ያማረ ሆኗል። የግብርና ምርምር ውጤቶቹ የአካባቢውን አርሶ አደሮች ከአዳዲስ የግብርና ምርቶች ጋር ከማስተዋወቁም ባሻገር ምርታማነታቸውንም አሳድጎታል። እኛ በአካባቢያችን የሙዝ ተክልን ሰርተንበትም አይተነውም አናውቅም። ከዚህ ስራ ጋር ያስተዋወቀን የደምቢ ዶሎ ዩኒቨርሲቲ ነው። በጣም ነው የምናመሰግነው። ድጋፋቸው ወደፊትም እንዳይለየን ነው የምለው። የደምቢ ዶሎ ዩኒቨርሲቲ በማህበር እንድንደራጅ ካደረገንና ስልጠናዎችን ከሰጠን በኋላ ይህንን የሩዝ ሰብል አዲስ ዘርና ማዳበሪያውን ጭምር ከነሙሉ ፓኬጅ ይዞልን መጥቶ ስራውን በማህበር ጀምረነዋል። በርበሬ ላይ በጥቂቱ እንጂ እንደዚህ በስፋት ሰርተን አናውቅም። ዘሩን ያመጣልን ዩኒቨርሲቲው ነው። መሬታችንንም በትራክተር ያረሱልን እነሱ ናቸው። ውጤቱን እንግዲህ ወደፊት የምናየው ነው የሚሆነው። ዩኒቨርሲቲው በወተት ላሞች እርባታ፣ በዶሮ፣ በአሳ ሀብት ልማትና በአሳማ እንስሳት ምርምሮች ላይ ሩቅ ተጉዟል። ወተት እንግዲህ ለማህበረሰብም ለዩኒቨርሲቲው ሰራተኛም በተመጣጣኝ ዋጋ ከተማ ውስጥ በጣም ውድ ነው ወተት። እኛ ያው ትንሽ እንደ ከተማም ሳይሆን ደግሞ በነጻም ሳይሆን ማዕከል ላይ ለዩኒቨርሲቲውም አትሊስት ራሱን እንዲችል ለከብቶቹ ምግብ መግዣ እንዲሆን ለዛ ታስቦ የሚውል ቦታ ነው ማለት ነው። እነዚህ የምርምር ስራዎች ውጤታቸው የአካባቢውን ገበያ ከማረጋጋትና ምርታማነትን ከማሳደግ ባለፈ ለዩኒቨርሲቲው የራስ ገቢ አቅምን ማሳደጊያ ሆኗል። ዛሬ ላይ የደምቢ ዶሎ ዩኒቨርሲቲ እስከ 5 ሄክታር ስፋት ባለው መሬት ላይ ወደ 50 በሚደርሱ ፕሮጀክቶች ላይ ችግር ፈቺ ምርምሮችን እያካሄደ ይገኛል። የሶማሌ ክልል መሶብ የአንድ ማዕከል አገልግሎት ፈጣንና ቀልጣፋ አገልግሎት እንዲያገኙ ያስቻላቸው መሆኑን የጅግጅጋ ከተማ ነዋሪዎች ተናገሩ። ማዕከሉ ከተመረቀ በ40 ቀናት ውስጥ ከ10 ሺህ በላይ ለሚሆኑ ዜጎች አገልግሎት መስጠት ችሏል። ቴዎድሮስ ታደሰ በአገልግሎት ሰጪ ተቋማት ላይ ይስተዋል የነበረውን ዝለት በማስቀረት ወደ ሰው ተኮር የአገልግሎት ልዕቀት የሚደረገው ሽግግር ውጤታማ እንዲሆን የመደመር መንግስት መሶብ የአንድ ማዕከል አገልግሎትን በተለያዩ የአገሪቱ ክፍሎች ተግባራዊ በማድረግ ላይ ይገኛል። በቅርቡ አገልግሎት መስጠት የጀመረው ሶማሌ መሶብ የአንድ ማዕከል አገልግሎትም በአጭር ጊዜ የተገልጋዩን እንግልት በማስቀረት ዘመናዊና በቴክኖሎጂ የተደገፈ አገልግሎትን ለህብረተሰቡ ተደራሽ እያደረገ ይገኛል። ነምበር አነውልሃ እናላሶበሖ እዚህ የንግድ መለያ ቁጥር ላወጣን የመጣሁት እየተሰጠ የሚገኘው አገልግሎት በጣም ቆንጆ ነው። በቴክኖሎጂ የታገዘ በመሆኑ ፈጣንና ቀልጣፋ አገልግሎት እያገኘን የምንገኘው። በተለይ አገልግሎቱ በተለያዩ የክልሉ ወረዳዎች ቢስፋፋ የተገልጋዩን ድካምና እንግልት ይቀንሳል። ይህንን አቅዶ በመስራቱ መንግስት ሊመሰገን ይገባዋል። ዘመናዊ ቀልጣፋና የሰውን ክብር በሚመጥን ደረጃ አገልግሎት እየሰጠ የሚገኘው የሶማሌ መሶብ የአንድ ማዕከል አገልግሎት በርካታ አገልግሎቶችን በአንድ ጣሪያ ስር ለመስጠት እድል የፈጠረም ሆኗል። ድሮ አሁን ቢሮ ኖርማል ቢሮ ላይ ስንሄድ ብር ምናምን ክፍል ሲባል እንደገና ወጥተህ ወደ ባንክ ቤት ምናምን ሄደ ብሩን አስገብተህ ሙሉ ቀን ነበር የሚፈጀው። ግን አሁን አገልግሎት የምናገኘው ባንኩም እዚህ ነው፣ ቢሮዎቹ አጠቃላይ አብዛኛዎቹ እዚህ ናቸው። ገቢዎቹም እዚህ ክሊራንሱን እዚሁ ከገቢዎች አጽፍተህ እንደገና ንግድ ቢሮ ደግሞ እዚሁ እንትኑን ታሳድፋለህ፣ ንግድ ፍቃዱን ባንኩም እዚሁ እየከፈልክ ለኛ ብዙ ጥቅም ያመጣው በጣም ተመችቶናል። ወሐወያን ኢንሻአላሁ ተዓላ halkan waxaanu imid የመጣሁት የንግድ ፍቃድ ለማደስና ቲን ነምበር ለመውሰድ ነው። አገልግሎቱ በጣም ጥሩ ነው። ሁሉንም አገልግሎቶች በአንድ ማዕከል ማግኘት በመቻሌ ድካም ቀንሶልኛል። በ30 ደቂቃ ውስጥ ሁሉን ነገር ጨርሼ ልወጣ ስል ነው ያገኛችሁ። የሶማሌ መሶብ የአንድ ማዕከል አገልግሎት 2 ወር ባልሞላ ጊዜ ውስጥ ከ10 ሺህ በላይ ለሚሆኑ ዜጎች የተለያዩ አገልግሎቶችን ተደራሽ ማድረግ። እስካሁን ድረስ ወደ 9 ቢሮ ያስገባናቸው ከ9 ቢሮ 34 የተለያዩ አገልግሎት ይዘው የገቡት ከ34 እስካሁን ድረስ ቢያንስ ወደ 28 አገልግሎት እየሰጠን ነው። ስለዚህ እስካሁን ድረስ ያለው ሁኔታ ጥሩ ሁኔታ ላይ ነው ያለነው። ዲጂታላይዝ የሆኑትን ወደዚህ እያስገባን ያልሆኑትንም እያረግን እያስገባናቸው፣ ስለዚህ ቀልጣፋ አገልግሎት እየሰጠን እንገኛለን ማለት ነው። ስለዚህ አሁን ግን በአጠቃላይ ሁኔታ በዚህ 40 ቀን እስከ 10 ሺህ ህዝብ ተገልግሏል ማለት ነው። በቀጣይም በክልሉ 13 አካባቢዎች ላይ ማዕከሉን ለማስፋፋት እቅድ ተይዞ እየተሰራም ይገኛል። ለአንድ አገልግሎት 3-4 ተቋማት ሄዶ ማግኘት የነበረበት
ቀናት እየተመላለሰ የሚቸገር ሰው እዚህ መቶ በደቂቃዎች መሃል ያን አገልግሎት የማግኘት እድል ሰፊ እድል ተፈጥሮላቸዋል ማለት ነው። መሶብ የአንድ ማዕከል አገልግሎት እንደ ሀገር በሲቪል ሰርቪስ ዘርፍ በአገልግሎት አሰጣጥ ላይ የተጀመረው ሪፎርም ውጤታማ እንዲሆን የሚያግዝ ነው። ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። ዜናው አበቃ። ተመስገን በየነ ነኝ። ሰላም